سمك لقول ونجد بصباح مهرتك وتركك أني بليلت بزعسرتو أو تارو مزمورة مهلية ومسانقة اسمع استفساه كان يجسوا بمقبارك وتاسي بقبر أدبي تك عبيد قبرك بجوا في البار أمك أديناك بأسي عبد إجي أمر وزعروا لب بجليب وزنتو صبي بقولوا هات كمسار ويسرتو قدام قبرت عمتام كمسروا العالم عالم أنت السال قول عالم جوس منوس أنا تكيتا قول والزهرة قدام قبرت عمتام وزيال كرني كمزعهادو كرنو ويتقلل بكبسي بتي ورئيتني بسرعتي وسمع تسنية دي هم لو كان لهم ليه تعريق السكة مقد كفرني ويمزك مزلباز اللي بمصر فلان أمنتوس تبي تلسي أمير ويبقلوا تعتدوا العملة كنا وقتا أمير يمزوا برس أن تدبل ويكبون أوروبانا وينقروا كمتعريق لسي أمير عملة كنا والبوء عمتعب بهابيو سرعات دعاء وهجن فسكندوس أعلم ولا عالم أعلم هوني ينبونه هدوه السمات أفكر جسد موري الزفترات لكن سنت عمت هنا 11 ዓመት ነው። አሁን አንተ ዘወትር ጸሎት ዳሴ ማርያም ወንቀጸ ብርሃን ወንታ ማርያም መልካ ኢየሱስ ስለዚህ ይጨርሳል። አሁን ምን ላይ ነው ያለው? አሁን ብሉይ ኪዳን ነው ያለው። በአስኮላ ትምህርት ትማራለህ አይደል? አስኮላ ትምህርት ስንተኛ ክፍል ነው አስኮላ ትምህርት? 5ኛ ክፍል ወደ 6 5 ወደ 6 ይገርም ነው በጣም በዚህ እድሜ እዚህ ደረጃ በጣም ይገርም ብቃት ነው ያለህና በጣም ገርሞኛል። እና እስኪ አሁን ደረጃ ታገኛለህ አይደል? በደረጃ ትምህርት በአስኮላ ስትማር ከስንት እስከ ስንት ትወጣለህ? ከአንድ እስከ 3 ትወጣለህ። አሁን በዚህ አመት ፈረስ ሴሚስተር ስንት ወጣ? ሁለተኛ ወጣ። በጣም ጎበዝ ልጅ በጣም ጎበዝ ልጅ ነው። ከሁለተኛው ሴሚስተር ሁለት ደረጃን አላስነካን ወደ ላይ ከፍ ለማድረግ ስላሰብ እዛው ላይ ያለው ስለዚህ አንድ ያበላይ የሚችል በጣም ጥሩ ነው። እስኪ አሁን ንባብ አንብብልን እስኪ አንድ ምዕራፍ እንትነውና አንብብልን እስኪ ወኮነ ሶባ ኦሪት ዘልደት ምዕራፍ 6 ወኮነ ሶባ ሀዙ ይፍዙ ደቂቀ ሰበዲ በምድር ወተወልደ አሎሙ አዋልድ ለህያት ወሶበ ረእዩ ደቂቀ እግዚአብሔር ከመሰናያት እማንቱ አዋልደ ሰብ ነጡ ሎሙ አንስያ እምእላ ሀረዩ ወይቤ እግዚአብሔር እየነብር መንፈሴ ለእጓለ እመሕያው ለዓለም ስመዘ ሥጋ እሙንቱ ወይኩን መዋዕሊሆሙ ምእቱ እስራ ዓመተ ዋለው ምእተ ወእስራ ዓመተ ዋለው ለዓርበ በእማንቱ መዋዕል ውስተ ምድር ወእምድኅሬሁኒ ሶበ ቦኡ ደቂቀ እግዚአብሔር ሀበ አዋልደ ሰብ ወእልህድ አሎሙ ወሙንቱ እኔ ኮኑ እለ ያርበ እለም ፍጥረተ ዓለም እደው እለ አስመዩ ስመ ወሶበ ረእየ እግዚአብሔር ከመ በዛው ከዮም ለእጓለ እመሕያው ለዓለምድ ወበኩሉ ጊዜ ውስተ እኪት ወለኩሉ ሕሊናሆሙ ውስተ እከይ እምነእቶሙ በኩሉ መዋዕሊሆሙ ወነሳ እግዚአብሔር እስመ ገብሮ ለእጓለ እመሕያው ለዓለምድ ወሀለ ወይቤ እግዚአብሔር ዘይደመስሶ ለእጓለ እመሕያው ዘገበርክዎ እምገጸ ምድር እምሰብ እስከ እንስሳ ወአራዊት ወአዕዋፈ ሰማይ ዘይታወስ እስመ ነሰይኩ በእንተ ዘገበርክዎ ወኖኅ ሰረከቦ ሞገሰ በቅድመ እግዚአብሔር ወከመዝ ውእቱ ፍጥረቱ ለኖኅ ወብእቲ ጻድቅ ውእቱ ወፍጹም ወእምልደቱ አስመሮ እግዚአብሔር ወወለደ ኖኅ 3 ደቂቀ ሴም ወካም ወያፌት ወማሰነት ምድር በቅድመ እግዚአብሔር ወመልአት አመፃ ወረእያ እግዚአብሔር በምድር ከመ ማሰነቶ ከመ አማሰኖ ፍኖቶሙ በዲበ ምድር ሁሉ ዘሥጋ ወይቤሎ እግዚአብሔር አምላኩ ለኖኅ ጊዜሁ ለእጓለ እመሕያው በጽሐ ቅድሜየ እስመ መርአ አመፃ ዲበ ምድር እምኔሆሙ ወናሁ አነ እደመስሶሙ እምድር ወግበር ለከ ታቦተ እንተ ዕፀ ርብዕተ ወትቀብአ እንተ ውስጣ ወእንተ አፍአሃኒ በጲሳ ወከመዝ ትገብራ 300 በእመት ኑሃ و50 በእመት ርህባ و30 በእመት ቆማ ወመስኮተ ግበር ለየቲ ታቦት ወተበጻት ለተፈጽሙ አቲ እመት منذ تترف جبر إياه ويتوس جبها وجبر لكن مع رجاته تدرها وتسلاسل جبر ولو أنا أمس ما يعيه مدي بمر وإذا مسك كل زجاج ومن فزيوت زالوا لا إلى مر وزالوا ما تتسمع ويموت كل زجاج وقوم كده نيا مسلك وتبوع أنت وستوت وبيسيتك وجيكك وعنستيارك كك مسلك وأم كلهم سلا وقت وجه توت وأمن كل عربي وأم كل زجاج تبوع مسلك وستوت تبعته وعنستهم كل وقت توت ببزمرو وأم كل إنسان ببزمرو أم كل عربي تمر ببزمرو يجووا هذيك ببكلتو كم السياسة مسلك تبعته وعنسته ونسا لك من كل ما بلغت زي السياسة واستجب هذيك ويكونك مبلغ لك ولا كل ما عربيت وأنستا وجبر الله وكما عززوا እግዚአብሔር አምላኩም በጣም ተስፋ ያላችሁ ናችሁ። በዚህ እድሜያችሁ እንደዚህ አይነት ደረጃ መድረስ በጣም መታደል ነው። እግዚአብሔር ደግሞ
ያሰባችሁበት ደርሳችሁ ለሀገራችሁ ትልቅ ተስፋ ትልቅ ለውጥ ማምጣት የምትችሉ ያድርጋችሁ ፈጣሪ። ምናምለው እግዚአብሔር ከፍ ያድርጋችሁ። ይመስላል እነዚህ እድሉን ባያገኙት ነው ይህን እድል ባያገኙት ነው ምን ነው ላያውቁትም ምን እንደሆነም ላይሰሙት ይችላሉ። ላቸው ልጅነት ቢኖራቸውም እኛን ተወካቢ ስለምናገኝ ልጆች እንክብካቤ ይፈልጋሉ። ችሎታ እንዲኖራቸው ተሰጧቸውን እንዲያወጡ እግዚአብሔር የሰጣቸውን ነገር ተጠቃሚ እንዲሆኑ ለማድረግ የመምህርም የወላጅም ያስፈልጋል። በዚህ መጨረሻ የምንለው ምንድን ነው? ሁሉም የድርሻውን መወጣት አለበት። ወላጅ፣ መምህር፣ የሃይማኖት መሪዎች፣ መምህራን፣ መንግስት የራሱን ሁሉም በቅንነት በመቆርቆር ደሞዝ ከስራ ነው የሚገኝ፣ ጥቅም የሚገኝ ከስራ ነው። ልጆቻችን ስራዎች ናቸው። ነገ ከሚሰርቁን፣ ከሚቀሙን፣ ከሚያሳድዱን ስራ ብንሰራባቸው ነገ መጋቢ ይሆናሉ፣ አምራች ይሆናሉ። አያሳድዱንም፣ አይሰርቁንም፣ አይቀሙንም፣ አያሸማቅቁንም። ስለዚህ እነዚህ እድሉን አግኝተውታል። ደግሞ እነሱ ካወቁበት ትልቅ ደረጃ እስከ ዩኒቨርሲቲ ደርሰው እነዚህ በነገራችን ላይ ማወቅ ያለባቸው ይመክሯቸዋል። ከዩኒቨርሲቲ የመጡ በግዕዝ ዘርፍ ባገለኛነት ተስፋ ናቸው፣ ያበረታታቸዋል። ነገ የምትደርሱበት ከዚህ ላይ ከቀጠላችሁ ቅዱስ ይነግሯቸው እንደሚሉት ጠንክራችሁ የተማራችሁ እንደሆነ የሀገር ተስፋ ትሆናላችሁ። ጠንክራችሁ ካልተማራችሁ ራሳቸውን እንኳን ለመምራት አትችሉ እንኳን የሀገር አለኝታ ልትሆኑ። ስለዚህ እንድትበረቱ ይነግሯቸዋል፣ መርቀዋቸዋል። እናንተም እናመሰግናለን ብላችኋል። መበርታት አለባቸው አይደል? ይህዛን ያገለገለ ነገር ነው ያደጉት። በጥሩ ነገር ማደግ ጥሩ ነው። እግዚአብሔርን ፈቅዶ ጥሩ ቤተሰቦች ፍላጎት ያላቸው ቤተሰቦች አሉ። የዚህ ትልቅ አሁን ቅኔ ሊቀኝ በ12 ዓመቱ ነው ወደ ቅኔ ቤት የላከው። ሀገር እንዲያይ ቦታ አይቶ እንዲመጣ እሳት ነበልባል ነው። ግዕዙን ቁጭ አድርጎ የተሰጠውን ሁሉ የሚያስተናግድ ነው። ይህም ችሎታው እንደዛ ነው። ይህም ነበልባል ነው። በቃሉ አንጠባይ ነው እና ይህ ደግሞ ምንድነው? ትጋት አለ። እንዲህ የሚያደርጉ ይህ ትጋት አለ። አሁን ትንሽ አካባቢውን እንትን ካላለው በቀረ ያጠናል። ሲያጠና የተሰጠውን ነገር ለመግለጥ እንደዚህ ይህም ለኛ ጎበዝ በትምህርቱ ደግሞ ተሰጧቸው ይለያያል። እንደዚህ ላይናችን እንደዚያ ነው። ወንድም ግን አሁን ቤት በቃሉ አዲስ ኪዳን ዘልቆ ሄደ። ከዚያም ሲሄድ ቅኔ አልከበዳቸውም። በጎን ዘመናዊ እየተማረ ስኮላ እየተማረ በጎን ደግሞ አምስተኛ ይወጣ እንዲሁም ቅኔ ቤት ነው በጎን ይህን እያስታወሰ ከዚያም 4 ወር 5 ያወጣ ስራዬ ብሎ ደግሞ ምንም ለሱ አይታወቅም። ደብረ ታቦር ነው ያለ መምህሮች እግዚአብሔር ይስጣቸው በጣም የተንከባከቡት። ወጪ አይጠይቁትም፣ ተባበሩታል፣ ያግዙታል። እየለመነ እንዲለምድ ብዬ ነው የላኩት ቦታ ከቦታ እነዚህን መንከፍ ሲሉ ከጎበዙ ጸባያቸው ለእኛ የሚመጥን ከተገኙ እኛን ካረኩን እዚያ ይሄዳሉ። ያ እኛ የምንላቸውን ግን ካልፈጸሙ ወደዚያ እድል አንስቷቸው። እሺ እሺ፣ ጎበዞች ናችሁ። አመሰግናለሁ። ጥሩ አይን ነው ይህን ያያይን ለመናገር እግዚአብሔር ኃይል ነው። እግዚአብሔር ጥበብ ነው። ልጆቻችን ኢትዮጵያውያን እንዴት እንደተጎዱ በዚህ ትገምታለን። ስንሰራ ምን እንደሚሆን ሳንሰራ አሁን ይሄ ትውልድ ያመለጠን ሁሉ ከዚህ ባለመስራታችን እንዲሁ በዛው ልማድ በዘፈቀደ የምንሄደው ነገር ጎድቶናል። እናንተም ልጆቻችሁን አደራ የምሰጣችሁ የተሻለ መንገድ እግዚአብሔር ነው የሚመራው። ማስተማር አለባችሁ፣ ማትረፍ አለባችሁ። እኔ ሁልጊዜ የምለው ምንድን ነው? ልጆቻችሁን አተርፉ። ልጆቹን ካተረፈ ኖህ ጥሩ በመሆኑ ምኑን አተረፈ?
ቤተሰቦቹን በማስረፉ ዓለምን ሞላ። የእኛም ልጆች ዓለምን ይሞላሉ። የመጥፎ ተባባሪ እንዳይሆኑ ዓለም በግብረ ሰዶም በሃይማኖት አልባነት በሌላ ነገር የሚሄደው ነገር በጣም ያስጠላል። ልጆችን ማስረፍ ራሳችንን ማስረፍ ልጆችን ማስረፍ ዓለሙ እየተሻማ ነው። እኛ መሻማት ስላለብን እኛውን የሀገራችን ትውልድ ማስረፍ ገብርኄር ሶስቱ አገልጋዮች እነማን ናቸው? ገብርኄር፣ እሺ፣ ገብረ ምመን የትምህርት ናቸው የተመረቁት? እነዚህ ናቸው መምህራን። እነዚህ ትክክለኞቹ በመምህር የመሰላቸው በቸር 4 የተሰጠውን አትርፎ ስንት አደረገ? እንትን 2 የተሰጠው 4 5 የተሰጠው ለማድረጉ ተመረቀ። ገብርኄር ወገብር ምመን ገብረ ሐካኤል የተባለ ገብረ ሐካኤል የተባለው አንድ ተሰጠ። ያችንም አስቀበረ። እንኳን ለሰው ሊተርፍ ለራሱም አልሆነ። ገብረ ምመን ግን አተረፈ። እነሱ መምህራን ናቸው። የመምህራን ምን አለ ጌታ መጣና አንተ 2 ሰርች ነበረ እንዴት ሲለው 4 አድርጌያለሁ። አንተ ምናለው ታማኝ አገልጋይ አለ። ደግሞ ከፍ ያለውን ደግሞ ቸር አለው። ሄር ቸር አይደለ ሰው የሚተርፍ ደግሞ ሰውን ከማገልገል የበለጠ ነገር የሚያስደስተው ለሰው ነው የተሰቀለው፣ ለሰው ነው የተሰደደው፣ ለሰው ነው የመጣው። ለሰው ያላደረገው ነገር ከፍጥረት የለም። ሰውን ከማገዝ፣ ሰውን ከማስደሰት፣ ሰውን ከመርዳት የሚበልጥ በምድር ስራ እግዚአብሔር የሚያስደስተው እንግዲህ እሱ ቢያስደስተው አይደለ ሰው ብሎ ለአንድ አዳም እኛ ብዙ ልጆችን ስናስተምር እኮ እሱ ለአንድ ሰው ነው ፍለጋ የመጣው። እኛ በቁጥር ነው የምናስብ ብዙ የሆነው፣ እሱ ግን የመጣ ለአንድ አዳም የተቀበለው መከራ እንግዲህ እናንተ ለትውልድ ስትሰሩ አንድ አዳም በላይ ሰርታችኋል ነው እና እኛ ተስፋ አለ። በሙሉ ደስታ ነው። ሰውነቴ ይዝላል፣ ይደክማል፣ ብዙ ነገር አለ። ግን ደግሞ በዚያው ልክ ተስፋና ደስታዬ ሙሉ ነው። እነዚህን ሳይ ሰውን ማዳን ደግሞ እግዚአብሔር ሲፈጥር ሰውንና ልማት ነው የሚያገናኘው። ከዚያ ጋር ከተፈጥሮ ጋር ነው። ሰው የተፈጠረው ለልማት ነው። ልማት ደግሞ ምድራዊና ሰማያዊ ነው። አገልግሎት ልማት ነው። በመንፈሱም በስጋውም ደስተኛ እንዲሆን አድርጎ ስለፈጠረው እጽዋተ ገነትን እያዩ ልጆች ሰው ደስ የሚለው ተፈጥሮን ሳይ ነውና እነዚህን እያየን ተክሎችንም እጽዋቱን እያየን የመንፈስ ተክሎች ሰውን ማዳን መሆኑን ለመናገር አንድ ሰው በመንገድ ታክሲ ላይ ማስደሰት፣ ሐኪም ቤት ማስደሰት፣ በትምህርት ላይ አይዞህ በርታ ማለት እናንተ አሁን ከዚህ ካስተማርነው አንድ ተቆጥራችኋል ማለት ነው። ማስደሰት፣ መጎብኘት፣ ማመስገን፣ ማበረታታት ሁሉ ይሄን ልጆች ምን ይሆናል መሰላል። ይሄንን ያ በትልቅ እይታ የምናየው እንደው አልፎ እንደሚሄድ የጥሎ ማለፍ ዘመን አንቀበልም። የጥሎ ማለፍ ነው፣ የኋላ ላይ አስታውሱ። ስለዚህ እነዚህ ደግሞ ተምረው እንደኛ ነው የምትሆኑ ንገሩ። እንደኔ ነው የምትሆኑ ወይስ እንዴት? እንደሱ ነው ያልኳችሁ። ከኔ በላይ እንድትሆኑና ራሴን ከፍ አድርጌያለሁ ማለት ነው። ከኔ በላይ በብዙ እጥፍ መማርና በብዙ እጥፍ መስራት ማስተማር እንድትችሉ እንጂ እንደኔ እንድትሆኑ መካልኳችሁ። ከኔ በላይ ስራ የለም እያለ ማለት ነው። ከኔ በላይ እውቀት የለም ማለት ነው። ከኔ በላይ እየተሰጠው የለም ማለት ነው። ስለዚህ መልሰሃል። ከኔ በላይ እንደኔ እንግዲህ ልትሆን ፈልጋል። እኔ በላይ ደግሞ ትማራለሽ። እንደው አንድ ጥያቄ ስላለኝ ነው ለእርሱ። ጥሩ አድርገው ቀርጸዋችኋል። በጥሩ የአስተዳደራዊ ሂደት ነው እየተሰራ ያለው እዚህና እኔ ስጋቴ ምንድን ነው ቤተሰብን ከቤቱ ልጁን ቢንከባከብ ቢቆጣጠር ወጣ ሲል የሚማርበት ትምህርት ቤት ያበላሽበታል። ምክንያቱም በተለያየ ማህበረሰብ ጋር ነው የሚገናኘው። እና እኔ ባጭሩ ጥያቄ ለማድረግ ምናልባት አስባችሁት ይሆናል ብዬ ተስፋ አደርጋለሁ። ይሄን ስብስብ በቁጥር ቅድም ሲሉ እንደነበረው እስከ 1300 አካባቢ ተማሪዎች በዚህ ክረምት ወቅት አሉ እየተማሩ ነው ብለውናል። ስለዚህ ይሄን ያክል ተማሪ ነገ መስከረም ላይ ኬጅ ቢከፈትለት እዚህ ቤት በተቀረጸው አካሄድ
በጀመረው መልካም አካሄድ አምሮበት ይቀጥላል። ካልሆነ ግን ጥሩ ነበር እዛ ሄዶ ይበላሽ፣ አስቸጋሪ ነው። በብዛት ይሸነፋል። የእርሶ ተማሪዎች ከአንድ ክፍል 3 ቢኖሩ 57 ተማሪ ሌላ ካለ ይሸነፋሉ በብዛት ማለት ነው። እና እንዲያው በዚህ ዙሪያ ምን ታስበዋል ማለት ፈልጌ ነው። ያው በጣም የሚገርም እይታችሁ በጣም ተመልሶ ጭቃ ነው ባጭር ቋንቋ። ከዚህ ተማሩ፣ ከዚሁ ቢቀጥሉ ግን በትምህርት ቤቱ ስርዓትና ዓላማ ይዘልቃሉ። ከዚያ ከሄዱ ደግሞ ሌላ ተደራሽ ለመሆን እየጣሩ በቂ አገልግሎት ለመስጠት አሁን በአንድ ሰው እና በእነዚህ በተተኪ ልጆች ነው እየተሸፈነ ያለው። እስካሁን በበጎ አድራጎት ነው መምህሩ የሚያስተምረው፣ ትምህርት ቤቱ የሚሰጠው በዚያ ነው። ወደፊት ያሰብነው ግን እሱ ነው። አሁን ያሰብነው ምንድነው? አቅጣጫው ትክክል እንዲሆን ጭቃ እንዳይሆን ተመልሶ እንደሪያ ወደ ጭቃ እንዳይዘፈቁ ይሄን እንዴት አድርገን አሁን እቅድ እየወጣን ያለ ነው። አቅማችን ካሳደግን በኋላ ልጆቻችን እየጨረሱትን ማውጣት ላይ መፈልፈል ላይ ነው አሁን ያለ። ዩኒቨርሲቲ ደርሰው የመጡትን ከዚያም ኮሌጅ የሚማሩ ይኖራሉ፣ እየተማሩ ያሉንም አሉ። እነሱን ካበቃን በኋላ ምላቸው ምስል ነው በሕክምና ዘርፍ በተለያየ ትምህርት ይህንን መደበኛው ያስፈላው መስፈርት አለው አይደል? እሱን ተክተን ከዚያው ላይ ተምረው ከዚያው ላይ ጎን በጎን የሚሆንበትን ነገር እያሰብኩ ነው። ሀሳቢ አለኝ። ያኔ ብቻ ደግሞ ሊሆን አይችልም። የእናንተም የሌላውም አጋዥ ነው። እናንተ አንዱን የትምህርት ክፍል ትይዛላችሁ። ስለዚህ ትምህርት ላይ ደሞዝ አገኛለሁ። ከዚህ ትምህርት ደግሞ የተሰጠኝን ነገር ለ30 ደቂቃ ያን መንገዱን መክፈት የማለኛል መድረኩን መክፈት ማመቻቸት የኛ ስራ ነው። ከዚያ በኋላ አሁን ዛሬ እኛ ይሄ ሰፊ አውድ ስላለው ባለሙያዎችን የመጋበዝ እድላቸው መጠቀም። ለምሳሌ አሁን ጡረታ የወጡ መምህራን ይኖራሉ። እዚያ ሲያንቀላፉ ከሚውሉት ሊያስተምሩ ይችላሉ። አቅም ያላቸውን እንደጉማቸዋለን። አቅም ያላቸው ሰዎችን አሰባስበን አቅም እንደጉማለን። በተረፈ ግን የሌላቸውን ያግዛሉ ማለት ነው። ይህን መድረክ ለመፍጠር በሰፊው እያሰብን ነው። ይህ ትምህርት ቤት አይደለም ጎንደርን እንደውም ያሰበው ምንድን ነው? ልምዱን እንዲወስዱ በየክልሉ በአሁኑ አጠራር በየክልሉ ልጆችን ይጋብዝና አስተምሮ በየአካባቢው እነዚያን ልጆች ቅርንጫፍ አድርጎ በትምህርቱ ስርዓት እንዲሄዱና አርአያ እንዲሆኑ እስከ አሜሪካ ድረስ እስከ እስራኤል ድረስ ሄደው አስተምረው እንዲመጡ እንደ ሐዋርያ ክረምት እንኳን ቀርቶ ከዚህ ልከናቸው በቁም ነገራቸው አስተምሮ ሳይወሰልቱ ታማኝ ከሆኑ ወደሚቀጥለው ሌላ አጀንዳ ይሰጣቸዋል። ከፍ ያለ ታማኝ ሆነው ደርሰው የተሰጣቸውን ተልእኮ ፈጽመው እኔም አምናለሁ የእኛ ልጆች በገንዘብም የሚታለሉ አይመስለኝም። እንደዚህ በድል በምን የሚታለሉ አይመስለኝም። እንግዲህ እንዳቀራረጣቸው ከሆነና እያየሁት ያለ ከቤተሰብ ያላቸውንም ስለማውቅ ለውጣቸውን ስላየው ያን ተደራሽ እንዲሆኑ ደግሞ ይሄ አግልሎት ወደ ቡድናዊ የሆነ ብቻ ትምህርት ቤቱና የራሳቸውን መምህር የሚያደንቁ የራሳቸውን የሚያደንቁ መሆን የለባቸው። ይሄ ራሳቸውን ከልለው እንዲሄዱ አይፈለግም። ከማንኛውም ጋር ዓላማቸውን ሳይለቁ ዓላማቸውን ማስረጥ የሚችሉበትን አርአያ መሆን በተመሳሳይ እምነት እንኳን ለሌለው ሰው አገልግሎት ሰጥተው የእነሱን አርአያ የእነሱን ስራ በስራቸው መግለጽ እንዲችሉ እንጂ ከእኛ እምነት ወዲያ አገልግሎት እንዳይሰጡ ከእኛ አካባቢ ወዲያ አገልግሎት እንዳይሰጡ የቡድን ክፍል የምናምን በእኛ ትምህርት ቤት ዓላማ የለኝም። እናንተም እነሱም እኛ በስራችን መቀዳደም በስራችን መገኘት እንጂ ይሄ ቡድን የኔ የእናንተ የነዚህ የሰነፎች አሁን ብዙ ጊዜ ላይ ብዙ ተምረው መጥተው ያስተምረናል ስንል ፖለቲካ እኛ የፈለግነው ኢትዮጵያውያን ምንድነው የውጭ ልምድ አምጥተው እንዲያስተምሩን እንጂ የውጭን ወሬ አምጥተው ለእኛ እንዲያበላሹ ምን ያደርግልኛል? አሁን እኔ ስለ አማራ፣ ስለ ትግራይ፣ ስለ ጎጃም፣ ስለ ጎንደር፣ ስለ ደቡብ የሚያወራ አይደለም። ለእኔ የሚጠቅመኝ ምንድን ነው
ልምዱን አምጥተው ስልጣኔውን አምጥተው መጥፎ የሆነውን አስተሳሰብ ትተው የሚያካፍሉን ብለናል። እነሱ በፕሮፌሰርነት ደረጃ ሄደው የሚያመጡልን ወሬ ሲሆን ሁሉም አይደለም። ምን ጠቀመው? የሰነፍ አላይ ደርሶ የሚሰራው ግን ተራ ነገር ይወያላ። የሰነፎች ያልተማሩትን ይህንንም ደፍረን መናገር አለብን። ምን ይጠቅመኛል? ምን ይጠቅመኛል? ገድቦ ከአካባቢ ተዛወሬ እንዳልነግድ፣ ከአካባቢ ሀሳብ እንዳልለውጥ፣ አካባቢውን እንዳልጠቅም ይህን ገድበህ የእኛ ዘር ምን ያደርጋል? የፈለገውን ዘር ልሆን ዘር ለእኔ ምን ይጠቅመኛል? ያ እንዴት አድርጎ እንደጎዳል ይሄ ጎጠኝነቱ በጣም የሚያሳዝኑ ስለ ጎጥ የሚያወሩ ስለ እንትን እውነቱን እንኳን አይደለም ለውሸቱ ለሐሰቱ ነገር የሚዘሩትን ትተን ምን ላይ ብንሰራ ጥበቡን ማምጣት እውቀቱን ማምጣት። አሁን የኛ ልጆች መሰረታዊ እየተመሰረቱበት ሳይለቁ መጨመር፣ መጥፎውን ነገር ማስወገድ። ምን መሆን አለባችሁ? ንብ ያገኘችውን ሁሉ አትቀስም፣ መርጣ ነው የምትቀስም። ለዚያ ነው ማር የምትሰራው። ዝንብ ግን መልካሙንም ነገር ይገባል፣ መጥፎ ነገር ይገባል። ማር ሰርቶ ያውቅ። የኛ ሀገር የሆነ ምንድን ነው መጥፎ ነገር ያደገበት ጥሩ ባህል እያለው ጥሩ ሃይማኖት እያለው ጥሩ ስርዓት እያለው የእነሱን ጥበብ የሚጠቅመው ማምጣት ይገኝ። የቴክኖሎጂ አድናቂ ነው። እኔ በአስኮላ ትምህርት የተማርኩት የለኝም። በራሴ ጥረት ኮምፒውተር ጽፋለሁ። አጣርቼ 20 ስንት ፊደሎች ናቸው እንትኑ አላውቃቸው፣ ግን ጽፋቸዋለሁ። ፍላጎት አለኝ። አድናቂ ነው። እሱን አድናቂ ነው። የሚጠቅመኝ ነው ግን ማመጣ ይሄንን መሳሪያው የሆነውን ጠቃሚ የሆነውን አጋዥ የሆነውን ስራ የሚያፈጥነውን ድካም የሚቀንሰውን ካልተጠቀመ የሰው ደካማ ነው፣ ጠበበ ማለት ነው። ግን በዚያ መካከል ደግሞ አሁን ሞባይል ጠቃሚ ነው። ለሚያውቅበት ብዙ ስራ ይሰራበታል፣ ለማያውቅበት ደግሞ ራሱን ይጎዳበታል። ቴክኖሎጂ መጠቀም ግዴታም ነው። መጣ እኮ እግዚአብሔር እኮ ዓለምን ሊመግበው ስራ ሊፈጥር ይሆናል። እነሱ በራሳችን ተፈላሰፍ ቢሉም ጥበቡ ግን ከእግዚአብሔር ነው። እኛ ደግሞ ጨለማውንና ብርሃኑን መለየት ተሰጥቶን ጠቃሚውንና ጎጂውን መምረጥ ተሰጥቶን እዚያ ጣጣ ሳንገባ ጠቃሚ እንዲሆን የምሁራኑ ስራ መሆን ያለብን መስራት፣ ትውልድ ማፍራት። ትውልዱ ደግሞ ያገዘውን የረዳውን ያስተማረውን ደግሞ መዘንገት የለበትም። አሁን እነዚህ ተማሩ። እኔ ስንት ዓመት ኖር አላውቅም። ከዘነጉ እነሱንም የሚያከብር ትውልድ አይፈጥም። መምህራቸውን አይረሱ። ለምን ይረሳሉ? እኔ አክብሩኝ መግቡኝ አይደለም፣ የራሴን ጥረት አደርጋለሁ። ከልጅ እንዳልጠብቅ ነው የምፈልገው። አሁን ጥረት ማደርግ እስከምሞት ድረስ እየተንፈራገጥኩ መስራት ማልማት አለብኝ። እኔ ልጅ ደርሶ እኔ እንዲመግበኝ ከፈለግ ሙቻ ነው። እንደሱ አይደለም የኔ ፍልስፍና። የምፈልገው ልጅ የራሱ እንዲችል፣ እኔ ግን እስከዚያ ድረስ ማካበት አለብኝ። ራሴን የምመራበትን ራሴን የምጦርበትን ማካበት አለብኝ። ልጆቹን ራሱን ከቻለ ጡረታ ማለት ነው። ግን አይረዳም ማለት ግን አይደለም። ያግዛል፣ ይረዳል። እኔ ተቀምጬ ልጅ ደርሶ ካልኩ ለምን ይሆናል? ቢያመኝ ያደረኩትን ያውቃል፣ ያግዘኛል። ባልችል ያግዘኛል እንጂ እኔ መጠበቅ ግን የለም። አሁን ብዙ ጊዜ እንደዚህ እንላለን። ልጆቹ ምንድን ነው የምናደርጋቸው? በቃ ወደ እንትን እናጠባቸዋለን ከወላጁ። እኔ ደግሞ ይህም ወንድማማች፣ ይሄ ደከም ሲል ይሄኛው በእውቀቱ ገዝ፣ ይሄ በሀብት ገዝ። ቴክኖሎጂ እኮ በሀብታሞች ነው ያደገ። ምሁራኖች ይፈለስፋሉ፣ ሶፍትዌሩን ያመርታሉ። ሀብታሞች ደግሞ ምን ይሆናሉ? ስፖንሰር ይሆናሉ። ሀብታሞች ካላሉ የእነዚያ እውቀት ዓለምን አሁን የዓለም መንግስታት ማናቸው? ሀብታሞች ናቸው። ሀብታሞች እንዴት ሲባል ሀብታሞች ቀጥ ካሉ እኮ መንግስት እንዴት ይመራል? አይችሉም። ገንዘባቸው ደግሞ ሀብታሞች ሲስተም ደግሞ የሚፈጥር ማለት የሚያገበያያቸው ሲስተሙ ቴክኖሎጂ ነው። ይህ አምራቾች ናቸው። እውቀትና ልማት፣ ሀብትና አይምሮ ተገናኙ ማለት ነው። እኛ ሀገራውን ችግር የሆነብን ምንድን ነው? እውቀቱን ወደ ልማት መቀየር ያቅተናል። ለየብቻው መሄድ፣ ለየብቻው ማውራት፣ ጥሎ ማለፍን ዝም ብሎ ባልተገባ መንገድ ይህን ማድረግ ጥቅመኝነት፣ የተሳሳተ መንገድ ማየት ልጆችን ሁሉ ያን ትምህርት እንዲይዙ አድርገናቸዋል። እንግዲህ መጎበዝ አለባቸው። እሺ